በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከመስራ ወሐሙሱ ለወርኃ ሰኔ በዛቲ ዕለት ስማ ኮነ ይሁዳ ሐዋርያ ወልደ ዮሴፍ ጸራቢ ወውእቱ እምኆሙ ለሰባ ወክሌቱ አርድእት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 ቀን በዚህች ዕለት ከ72ቱ አርድእት አንዱ የጸራቢው የዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ ሀገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧም ሰበከ። ሰዎቿንም በጌታ አሳመናቸው። ቤተ ክርስቲያንንም ሰራላቸው። በቀናች ሃይማኖትም አጸናቸው። ከዚያም ወደ ሮሃ ሀገር ሄዶ የሮሃ ንጉሥ አውጋንዮስን ከደዌው ፈወሰውና የክርስትና ጥምቀትንም አጠመቀው። ከዚያም ደግሞ ሐራፒ ወደሚባል ሀገር ሄዶ በውስጧ ሰበከ። ከሰዎቿ ብዙዎችን አጠመቃቸው። ቤተ ክርስቲያንንም ሰራላቸው። የዚያች አገር ገዢ ይዞ ጽኑ ስቃ ያሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ አንድ ምዕራፍ ያህል አስሮጠው። ከዚህ በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራው አስቀድሞ ለምእመናን መልእክትን ጽፎ ላከ። እርሷም ከሐዋርያት መልእክቶች 7ተኛ የሆነች ምስጢርን የተመላች ናት። በእርሷም ብዙዎች አረማውያን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለይሁዳ ለእግዚአብሔር ገብሩ በቀኖተ ሐጺን ርሱን ዘተቀነዋ አይጋሩ ሃይማኖተ ወንጌል ፍጹም እንዘይሚሃሩ ውስተ መክፈልቶሙ ሰበ መክፈልቶ ደመሩ ምስለ ሐዋርያት ደርገ ተጽፈ ተስካ። በዚችም ዕለት ለአባቶች ሊቃነ ጳጳሳት 44ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉሥና መኳንንቶቹ አልፈቀዱላቸውም ነበርና። ከዚህም በኋላ ሃይማኖቱ የቀና ደግ መኮንን በእስክንድሪያ ከተማ ላይ ተሾመ። ያን ጊዜም የሀገር ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ማህው ወደሚባለው ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸው ሊቀ ጳጳሳት እንዲሾሙ አዘዛቸው። በዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ ሀገርም ያለ ሊቀ ጳጳሳት ትኖር ነበር። የአንጾኪያ ምዕመናንም ለእስክንድሪያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነርሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ታውፋኔዎስ ይባል ነበር። እርሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበር። ከእነርሱም እያንዳንዱ በባልንጀራው ምክር በጸሎትና በቅዳሴ ብዙ ጊዜ ይሰብክ ነበር። ወደ ሀገራቸው መግባት አልተቻላቸውም ነበርና አባ ጴጥሮስም በግብፅ በደቡብ በአንባንያ ገዳምና በዝጋግ ገዳም ይኖር ነበር። አባ ታውፋኔዎስም ከአንጾኪያ ከተማ ውጭ በአፍቆንያስ ገዳም ይኖር ነበር። በዚያም ወራት ከእስክንድሪያ ከተማ ውጭ 700 ገዳማትና ሃይማኖታቸው የቀና ምእመናንም ያሉባቸው 32 መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብፅ በአስቄጥስ ገዳማት የሚኖሩ መነኮሳት እንዲሁም ኖባና ኢትዮጵያ ከዚህ በአባ ጴጥሮስ ስልጣን ስር ነበሩ። እኒህ ሁሉ ሃይማኖታቸው የቀና ነበር። በትእዛዙም ጸንተው ይኖሩ ነበር። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እርሳቸው መልእክቶችን መጻፍ አያቋርጥም ነበር። የእስክንድሪያን ገዳማት ሁሉና መንደሮቹን እየዞረ ያስተምራቸው ነበር። ይመክራቸውም ያጽናናቸውም ነበር። ከእርሱ በኋላ ሊቀ ጳጳሳት የሆነ ቅዱስና አዋቂ የሆነ ደቀ መዝሙር ነበረው። እርሱም በሊቀ ጵጵስናው ሥራ ሁሉ ይራዳው ነበር። ይህም አባት ጴጥሮስ አንዳንድ ጊዜ ወደ እስክንድሪያ ከተማ ይገባ ነበር። የሰዎቿንም ሥራቸውን ተመልክቶ ያስተምራቸው፣ በሃይማኖትም ያጸናቸው ነበር። በ12ቱ ዓመት የሹመቱ ዘመን እንደ ሐዋርያት መንጋዎቹን እየጠበቀ እንዲህ በሹመቱ ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጴጥሮስ ሰናየ ሥርዓት ወሕግ ዘተሰይመ ሊቀ በደብረ ዝጋግ እምላይሌሁ ዘውህዘ አምሳለ ፈለግ እምጽሩይ ማየ ትምህርቱ ወአኮ ህሙግ ደቂቅ ሰትዩ ወረወዩ አይሩግ
መትለወ ሃጋይ ክረምተ ዘረሰይከ እግዚእነ ወረሰይከ ጸደየ ለመጸው ወሰነ በዝ ክረምት ዘመዋይሊነ ዘንበለ ፍሬ እንዘ በቆጽል ሀድሎነ ናስተበቁአከ በክረምት እይኩን ጉያነ ሰላም ለክሙ ጴጥሮስ ወጳውሎስ በበጾታ ፍትዋን አይናቁ ለቤተ ክርስቲያን በመሰረታ መምራነ ስርዓት አሐቲ እንዘ ህላዌክሙ መንታ ከመታብቁል ገራይተ ምድ እንተ ተዘራ ውስቴታ ለዛቲ ክረምት ባርኩ በአታ ሰላም ለጲላጦስ ዘተሐጽበ እዴሁ እምደመ ኢየሱስ ክርስቶስ ከመነጹ ለሊሁ ወአብሮ ቅላ ሰላም ለብእሲተ ዚአሁ ዘለአከት እንዘ ትብል ኢትሃይስም ላይሌሁ እስመ ህሩይ ወጻድቅ ብእሲሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መስራ ወሰዱሱ ለወርኃ ሰኔ በዛቲ ዕለት ኮነ ተስካረ በዓሉ ለመልአክ ክቡር ገብርኤል ሊቀ መላእክት ወቅዳሴ ቤተ ክርስቲያኑ በደብረን የቅልወን በገዳመ ፍዩም ወበዛቲ ዕለት አይረፈ አብይ ነቢይ ኢያሱ መስፍን ወልደ ነዌ ረዱ ለሙሴ ሊቀ ነቢያት ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘይት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሰጻን ለተጻፈው በቅርታሱ ለዛ ጻፈው ዘ ይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር የማረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማይት ላይ ረፍኩሙ በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳክ ያን ይንሳአነ ሞት ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲኩም ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ